ተሰቦቼ ለሴቶቹ ምርጥ ነኝ ይያሉ ነብዩ ሰለላሁ ዐለይሂ ወሰለም የሴቶች ጠበቃ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም በተለይ የየቲሞችና የሴቶችን ሐቅ ከማስከበር አንፃር ትልቅ ሚና ነው የተጫወቱትና ሴቶች በዘመነ ጃሂሊያ የነበራቸው ቦታ ምን አይነት እንደነበረ እናውቃለን ሴት ልጆች ከነ ህይወታቸው ይቀበሩ የነበረበት ማህበረሰብ ነው ወኢዘል መውኡደቱ ሱኢለት ቢአይ ذنب قتلت እንግዲህ ከነ ህይወቷ የተቀበረችው ሴት በመትጠየቅበት ሰዓት በምን ኃጢያቷ እንደተቀበረች ከነ ህይወቷ በጃሂሊያ ጊዜ የነበረው በአጠቃላይ ሴት ልጅ ማለት በቃ አዋራጅ ናት የሚል አስተሳሰብ አላቸው ንስረቱሃ ቡካ ነው ወሙሳዓደቱሃ ሰሪቃ ነው ይያሉ በቃ እርዳታዋ ልቅሶ ነው ምናልባትም ቤተሰቦቿን ከረዳችም ከባሏ ሰርቃ ነው አይነት ነገር ምናምንና ሴት ልጅ እና የቲሞችን ዋጋ ይሰጧቸው ነበር hatta ይወረደ መልከታ ነበራቸው ገንዘብ ራሱ ውርስ አይሰጧቸውም ነበር የሴቶችና የቲሞችን ማከላከል የማይችሉ ራሳቸው ጥበቃ የሚያሻቸው እነዚህ አካሎች ገንዘብ ሊወርሱ አይገባም ብሎ ማለት ነው አላህ ወተአኩሉነ ቱራተ አክለን ለማ ብሎ እናንተ የውርስን ገንዘብ በጣም አላግባብ በጭካኔ ትበላላችሁ ብሎ ይወቀሳቸው እሱ ነው የሴቶች ጉዳይ እንግዲህ በዘመነ ጃሂሊያ በቃ ዋጋ ያልነበራቸው መወሰን የማይችሉ እንዲ ዝቅተኛ አመለካከት የሚሰጣቸው ነበር አረቢያ ምድር ውስጥ ሌላው ቀርቶ አውሮፓ እንኳን ራሱ ምናልባት አሁን ነው ቅርብ ጊዜ የሴቶች መብት የፌሚኒስት ምናን ተጀምሮ የሴቶች መብት ይከበር ምናን ወዘተረፈ ብለው ያወራሉ እንጂ በተግባር ስናይ ሴት ልጅ ሩህ አላት የላትም ህይወት አላት የላትም የሚል አውሮፓውያን ውርስ የሚባል ነገር ጭራሽ እነሱ አያስወርሱም ነበር ሴት ልጅ እንደው ማንነቷ ሁሉ ተክዶ ትዳር ስታገባ ራሱ የባሏን ስምና የባሏን ቤተሰብ ስም ነው ሚዙት እስካሁን አውሮፓውያኖች አሜሪካኖች እኮ አልተውትም አይደለም እነ ቢል ክሊንተን ሚስት እነ ሂላሪ ክሊንተን ተብሎ ስሟ እኮ ክሊንተን ካገባት በኋላ ሙሉ ህልውናዋን የምትለውጥበትና አባቷ ስም እስከ መሰረዝ ድረስ የሚደርስበት